ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁን? በዛሬው ቪዲዮአችን ደግሞ ኮሎኒያሊዝም ኢን አፍሪካ የሚለውን ቶፒክ እናያለን። ኮሎኒያሊዝም ኢን አፍሪካ ስንል ቅኝ ግዛት በአፍሪካ ውስጥ ወይ ደግሞ በአፍሪካ ምን ይመስል ነበር የቅኝ ግዛት ዘመን? የትኞቹ የአውሮፓ ሀያላን ሀገራቶች የትኞቹ የአፍሪካ ሀገራቶችን ያዙ ወይም በቅኝ ግዛት ገዙ? እነዚህ የአውሮፓ ሀገራት አፍሪካውያንን በቅኝ ግዛት እንዲይዙ ያደረጋቸው ወይ ደግሞ ያነሳሳቸው ምክንያት ኮዙ ምንድን ነበር የሚለውን እናያለን። በዚህ ስር የሚገኙ ሌሎች ቶፒኮችንም እናያለን በዛሬው ቪዲዮአችን። ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ደግሞ ሼር ማድረግ እንዳይረሳ። So first, what does it mean the term colonialism? Colonialism ወይም ቅኝ ግዛት ምንድነው? ምን ማለት ነው የሚለውን ነው የምናየው። So colonialism refers to the fact that a backward or weaker nation is controlled by a powerful nation. ቅኝ ግዛት ወይ ደግሞ ኮሎኒያሊዝም ስንል ምንድነው? እነዚህ ባክዋርድ የሆኑ ኋላ ቀር የሆኑ ወይ ደግሞ ዊከር ወይም እነዚህ ደካማ ወይ ዝቅተኛ የሆኑ ሀገሮች በማን ስር ሲሆኑ ነው? በፓወርፉል ኔሽን በሃያላን ሀገራቶች ስር በእነሱ ቁጥጥር ስር ሲገቡ ያንን ኮሎኒያሊዝም ወይ ደግሞ ቅኝ ግዛት ብለን እንጠራዋለን ነው። ስለዚህ ጠንካራዎቹ ሀገራቶች ወይም ፓወርፉል የሆኑ ኔሽኖች ዊክ የሆኑ ኔሽን ወይ ደግሞ ባክዋርድ የሆኑ ሀገራቶችን ኮንትሮል ሲያደርጉ በእነሱ ስር በእነሱ ቁጥጥር ስር ሲያደርጓቸው እሱን ኮሎኒያሊዝም ወይ ደግሞ ቅኝ ግዛት ብለን እንጠራዋለን። The powerful nation has an advanced economy, strong government, considerable military strength. ስለዚህ እነዚህ ፓወርፉል የምንላቸው ሀያላን ሀገራቶች ምን አላቸው? አድቫንስድ ኢኮኖሚ አላቸው። ኢኮኖሚያቸው በጣም በከፍተኛ ሁኔታ ያደጉ ነው። በኢኮኖሚ ያደጉ ናቸው። ስትሮንግ ገቨርንመንት አላቸው ወይም ጠንካራ የሆነ መንግስት አላቸው። and considerable military strength ነው። ሚሊተሪሊ ወይ በጦርና በወታደራዊ ኃይላቸውም እንዲሁ ስትሮንግ ነው። The backward area has underdeveloped natural resources, primitive economy, weak government and limited military power. ስለዚህ weaker government ወይ ደግሞ weaker nation የምንላቸው ወይ ደግሞ backward areas የምንላቸው ደግሞ ከዛ ከፓወርፉል ኔሽኖች በተቃራኒ ናቸው። እነዚህ ይሄ ማለት አንደር ዴቨሎፕድ የሆነ ናቹራል ሪሶርስ አላቸው። ሪሶርሱ አለ ግን ያን ሪሶርስ በሚገባ ዩቲላይዝ ያደረጉ ሀገሮች አይደሉም። ኢኮኖሚያቸው በጣም ፕሪሚቲቭ ነው፣ ኋላ ቀር የሆነ ወይ ደግሞ በጣም ዝቅተኛ የሆነ የኢኮኖሚ እድገት ያላቸው ናቸው። እነዚህ ባክዋርድ ኤሪያ ወይ ባክዋርድ ኔሽን የምንላቸው ዊክ ገቨርንመንት ወይም ደግሞ መንግስታቶቻቸው በጣም ደካማ ናቸው። ደካማ የሆነ መንግስት ወይም እንዲሁም ሊሚትድ ሚሊተሪ ፓወር አላቸው። ሚሊተሪ ፓወራቸው የተወሰነ ወይ ደግሞ ውስንነት ያለበት ነው፣ ስትሮንግ አይደለም ነው። ስለዚህ እነዚህ ጠንካራዎች ፓወርፉል የሆኑት ኔሽኖች እነዚህ ዊክ የሆኑትን ወይ ደግሞ ባክዋርድ የሆኑትን ኔሽኖች ኮንትሮል የሚያደርጉበት ሂደት ኮሎኒያሊዝም ይባላል። እንደዚህ አይነት ካራክተር አላቸው። The cause of colonialism were the desire of European nations to provide raw materials, markets and cheap labor force for their industry. ስለዚህ የቅኝ ግዛት ዋነኛ ምክንያት ወይ ደግሞ the main cause of colonialism ምንድነው ካልን አውሮፓውያን ፍላጎት ወይ ደግሞ ከፍተኛ የሆነ ፍላጎት ምኞት ነበራቸው። አፍሪካዊ ሀገሮችን የመቆጣጠር ከፍተኛ ፍላጎት አላቸው። ለምንድነው ይሄ ፍላጎታቸው ከምን የመጣ ነው ካልን እንግዲህ ከኢንዱስትሪያል ሪቮሉሽን በኋላ አውሮፓ ውስጥ በተለይ በ18ኛው ሴንቸሪ ጀምሮ እንግሊዝ ሀገር የተጀመረው የኢንዱስትሪያል ሪቮሉሽን ወይ ደግሞ የኢንዱስትሪ አብዮት ለኢንዱስትሪዎቻቸው የሚያስፈልጉ በርካታ ሮ ማቴሪያሎችን ይፈልጋሉ። ወይም ደግሞ በእነዛ ኢንዱስትሪዎች ውስጥ ፕሮዳክቶችን ፕሮዲዩስ ለማድረግ የሚጠቀሟቸው ጥሬ ዕቃዎች ወይም ሮ ማቴሪያሎች በብዛት የሚገኙት የት ነው? አፍሪካ ውስጥ ነው። ስለዚህ አውሮፓውያን በእነዚህ አፍሪካ ሀገራት ላይ ከፍተኛ የሆነ ፍላጎት አሳዩ። ምንን ለማግኘት? ሮ ማቴሪያልስ ወይም ጥሬ ዕቃን ለማግኘት። ከዛ ውጪ ከሮ ማቴሪያል በተጨማሪ ማርኬትስ የተለያዩ ገበያዎችን ማርኬት ሴንተር ወይ ደግሞ ትሬድ ሩቶችን ለማግኘት አፍሪካ ውስጥ እንዲሁም ቺፕ ሌበር ፎርስ ዝቅተኛ የሆነ የሰው ኃይል ወይ ደግሞ በዝቅተኛ ክፍያ የሚሰሩ ሰራተኞችን ከአፍሪካ ማግኘት እንደሚችሉ ስለሚያውቁ አፍሪካ ውስጥ እንደዛ አይነት ፍላጎት ኖራቸው ነው። ስለዚህ የኮሎኒያሊዝም የቅኝ ግዛት ኮዞች እነዚህ ሶስቱ ናቸው ነው። አንደኛ ሮ ማቴሪያል ለማግኘት፣ ሁለተኛ ማርኬቶችን ለማግኘት ወይም ገበያዎችን ለማግኘት፣ ሶስተኛ ቺፕ ሌበር ፎርስ ወይ ደግሞ በዝቅተኛ ጉልበት የሚሰሩ ሰራተኞችን ለማግኘት ለኢንዱስትሪዎቻቸው ውስጥ ማለት ነው። ስለዚህ ይሄንን ለማግኘት አውሮፓውያን ወይም ደግሞ እነዚህ ስትሮንግ ወይ ፓወርፉል ኔሽን የምላቸው የአውሮፓ ታላላቅ ሀገራቶች የአፍሪካውያንን ቅኝ ግዛት መግዛት ወይ ደግሞ ቅኝ ግዛት እንዲገዙ ምክንያት ሆናቸው ነው። ሶ ፓርቲሽን ኦፍ አፍሪካን እንግዲህ አፍሪካን መከፋፈል ስለዚህ እንደዚህ አይነት ፍላጎት ስላላቸው
አፍሪካን ወደ መከፋፈል ገቡ ነው ፓርቲሽን ኦፍ አፍሪካ ስንል እሱን ነው የሚያሳየው what was the main purpose of the Berlin Conference of 1884 up to 1885 ስለዚህ አፍሪካን ለመከፋፈል እነዚህ የአውሮፓ ሀያላን ሀገራቶች በርሊን ላይ ተሰበሰቡ መቼ 1884 እስከ 85 ነበር በርሊን ኮንፈረንስ ይባላል ወይም የበርሊን ጉባኤ የምንለው ነው በዚህ ጉባኤ ላይ አውሮፓውያን ሀያላን ሀገራቶች አፍሪካን እንዴት አድርገው መከፋፈል ወይ ደግሞ መቀራመት እንደሚችሉ የተወያዩበት ወይም ከስምምነት የደረሱበት በተለያዩ መርሆች ላይ ውይይት አድርገው ከስምምነት የደረሱበት ጉባኤ ነው the Berlin Conference የምንለው ነው so it was an international European agreement on the partition of Africa that was already underway ስለዚህ አውሮፓውያን ሀገራቶች ከስምምነት የደረሱበት ነው አግሪመንት የፈጸሙበት ነው እንዴት አድርገን አፍሪካን መከፋፈል ወይ ደግሞ ዲቫይድ ማድረግ እንችላለን በሚለው ዙሪያ አውሮፓውያን ሀገራቶች ተነጋግረው ከስምምነት የደረሱበት ነው በርግጥ ይሄ አፍሪካን የመከፋፈሉ ስራ ከዛን ከበርሊን ኮንፈረንስ በፊትም አንዳንድ አውሮፓ ሀገሮች የአፍሪካ ውስጥ ቅኝ ግዛት ወይም ደግሞ ግዛቶች ነበሯቸው የአፍሪካ ሀገራቶችን በቁጥጥር ስራቸው አድርገው ነበር ስለዚህ ይሄንን ሂደት በማስቀጠል ሌሎች የአፍሪካ ሀገራቶችን እንዴት አድርገን መከፋፈል እንችላለን በሚለው ዙሪያ ላይ ከስምምነት የደረሱበት ጉባኤ ነው the Berlin Conference በነገራችን ላይ ይሄ የበርሊን ኮንፈረንስ ወይም ደግሞ የበርሊን ጉባኤ በጀርመን ውስጥ የተደረገ ነው በርሊን እንግዲህ የጀርመን ከተማ ናት ስለዚህ እዛ ውስጥ የተደረገ ኮንፈረንስ ነው ለዛ ነው የበርሊን ኮንፈረንስ ወይ ደግሞ በርሊን ጉባኤ የሚል ስያሜ የተሰጠው በወቅቱ የጀርመን ቻንስለር ወይ ደግሞ ሊደር የነበረው ኦቶ ቮን ቢስማርክ በሱ አመራርነት ወይ ደግሞ እሱ ነበር ይሄንን ኮንፈረንስ እንዲካሄድ ከፍተኛውን ሚና የተወጣው ወይ ደግሞ ሊድ ሲያደርግ የነበረው ማለት ነው ኦቶ ቮን ቢስማርክ የሚል የጀርመን ቻንስለር ማለት ነው ስለዚህ በሱ አማካኝነት ወደ 14 የሚጠጉ የአውሮፓ ሀያላን በወቅቱ ፓወርፉል የነበሩት ኔሽኖች በርሊን ውስጥ ተገናኝተው አፍሪካን እንዴት አድርገን መከፋፈል እንችላለን በሚለው ዙሪያ ላይ የተወያዩበት ጉባኤ ነው the Berlin Conference it settled two important principles ስለዚህ በሁለት መርሆች ዙሪያ ነው ውይይት ሲያደርጉ የነበረ አንደኛ ወይ ደግሞ ከስምምነት ደርሰዋል አንደኛ the first one recognized the Congo basin as the legitimate authority of Belgian King Leopold አንዱ ፕሪንሲፕል ሊዮፖልድ ዘ ሰከንድ የሚባለው የቤልጂየሙ ንጉስ ኮንጎ ቤዚን ወይ ደግሞ የኮንጎ ወንዝ አካባቢ የሚገኘው የኮንጎ ሸለቆ የግሉ የሱ ፐርሰናል ኮሎኒ እንድትሆን ሪኮግናይዝ ተደረገለት ነው ወይም ደግሞ ዕውቅና ተሰጠው የቤልጂያን ኪንግ የግሉ የቤልጂየም ግዛት ሳትሆን አስቡ የቤልጂየሙ ንጉስ የኪንግ ሊዮፖልድ ዘ ሰከንድ የሱ የፐርሰናል ኮሎኒ ወይ ደግሞ የግሉ ግዛቱ የግል ስቴቱ እንድትሆን ሪኮግናይዝ ተደረገ አንዱ ፕሪንሲፕል እሱ ነው in return the king agreed to allow European traders and missionaries free access to the area ስለዚህ አውሮፓውያን ሀገራቶች የኮንጎ ባዚንን እንደ ፐርሰናል ኮሎኒ እንደ ግል ግዛቱ ዕውቅና ሲሰጡት በተቃራኒው ደግሞ እሱ በምላሹ ምን ይሰጣል ለአውሮፓውያን ነጋዴዎችና ሚሽነሪዎች በዛ አካባቢ ፍሪ አክሰስ እንዲኖራቸው ወይ በነፃነት እንዲንቀሳቀሱ እንዲፈቅድ የሚያስገድድ ፕሪንሲፕል ወይ ደግሞ መርህ ነበር ስለዚህ አንዱ ፕሪንሲፕል እሱ ነው in second principle they agreed that European claim in Africa would be recognized by other European governments if it was effectively occupied by that particular European power. ሌላኛው ሁለተኛው መርህ ወይ ደግሞ ፕሪንሲፕል ምንድነው? እነዚህ የአውሮፓ ሀያላን ሀገራቶች በአፍሪካ ውስጥ በቅኝ ግዛት የያዟቸውን ሀገራቶች ሌላ የአውሮፓ ሀያል ሀገር ዕውቅና እንዲሰጠው ሪኮግናይዝ እንዲያደርገው የሚያስገድድ ፕሪንሲፕል ወይ ደግሞ መርህ ነበር በአውሮፓውያን የተፈረመው የስምምነት ላይ የደረሱት ይሄ ማለት አንዲት የአውሮፓ ሀያል ሀገር አፍሪካ ውስጥ አንድን አካባቢ ኢፌክቲቭሊ ኦኩፓይድ ካደረገች በሚገባ ተቆጣጣራ የሷ ግዛት አካል ካደረገቻት ሌላ የአውሮፓ ሀያል ሀገር ያንን ሊነካ አይገባም ወይ ደግሞ ያቺ ግዛት የዛች ሀገር ናት ብሎ ሪኮግናይዝ እንዲያደርግ ዕውቅና እንዲሰጠው የሚያደርግ ፕሪንሲፕል ነበር ስለዚህ በእነዚህ ሁለት ፕሪንሲፕሎች ላይ ከስምምነት የደረሱበት ጉባኤ ነው the Berlin Conference ከ1884 እስከ 85 የተደረገው ማለት ነው then scramble for Africa ስለዚህ አሁን ከዚህ ስምምነት ከደረሱ በኋላ አፍሪካን ወደ መቀራመት ነው የገቡት scramble for Africa ስንል አፍሪካን መከፋፈል ወይ ደግሞ መቀራመት መሻማት እንደማለት ነው which country of Africa were colonized by European countries የትኞቹ የአፍሪካ ሀገሮች በየትኞቹ የአውሮፓ ሀገሮች ስር ወይም በእነሱ ቁጥጥር ስር ተደረገው ወይም ቅኝ ተገዝተው ነበር የሚል ጥያቄ ነው ስለዚህ በዚህ እንመልሰዋለን by 1914 British dominated South Africa Rhodesia, Kenya, Uganda, Sudan and Egypt
ስለዚህ 1914 ላይ ብሪቲሽ ወይ ደግሞ እንግሊዝ እነዚህን የአፍሪካ ሀገራቶች በቁጥጥር ስር አድርጋለች ወይ ደግሞ ቅኝ ገዝታለች ይዛቸዋለች እነማን ሳውዝ አፍሪካ ደቡብ አፍሪካን ሮዴሺያ ማለት the present day ዚምባብዌ ማለት ነው እስከ 1980 ሮዴሺያ ነበረች ከዛ በኋላ እንደ ሮበርት ሙጋቤ ሪፐብሊክ ኦፍ ዚምባብዌ የሚል ስያሜ ተሰጥቷት ከዛ በኋላ ዚምባብዌ ሆናለች ሮዴሺያ ስንል ዚምባብዌ ማለታችን ነው ኬንያ ዩጋንዳ ሱዳን እና ኢጂፕት ወይ ደግሞ ግብጽ እነዚህ ሀገሮች 1914 ላይ በእንግሊዝ ዶሚኔት ተደርገዋል ወይ ደግሞ በእንግሊዝ ተይዘው ነበር after world war first england acquired the former german east africa or tanganyika የአንደኛ ዓለም ጦርነት ከተጠናቀቀ በኋላ በጀርመን ስር የነበሩ ስቴቶች ወይ ደግሞ ግዛቶች ለሌሎች እንዲከፋፈሉ ሲደረግ ታንጋኒካ ወይ ደግሞ አሁን ታንዛኒያ የምንላት ሀገር ለማን ተሰጠች ለእንግሊዝ ተሰጠች ማለት ስለዚህ እነዚህ ታንጋኒካን ጨምሮ ከላይ ያየናቸው ሀገራቶች የእንግሊዝ ቅኝ ግዛቶች ነበሩ ወይ በእንግሊዝ ስር የነበሩ የአፍሪካ ሀገሮች ናቸው ነው እንደምናስተውሰው አንደኛ ዓለም ጦርነት ሲጠናቀቅ ጀርመን ከተሸነፈች በኋላ the treaty of versailles የሚለው ላይ ስናይ ጀርመን የያዘቻቸውን ግዛቶች እንድታስረክብ የሚያስገድድ ስምምነት ተፈራርመው ነበር በዛ ምክንያት ታንጋኒካ የምትባለው ኢስት አፍሪካ ላይ የምትገኘው ወይም ታንዛኒያ የምንላት ሀገር ለእንግሊዝ ተላልፋ ተሰጠች ነው by 1847 the french had controlled algeria 1847 ደግሞ ፈረንሳይ የምንላት የአውሮፓ ሀያል ሀገር ማንን ኮንትሮል አረገች አልጄሪያ ሰሜን አፍሪካ ላይ የምትገኘው አልጄሪያ ያዘች ነው between 1881 and 1912 France added Tunisia Morocco West Africa Equatorial Africa and Madagascar to the French Empire ስለዚህ ከ1881 እስከ 1912 ባለው ጊዜ ውስጥ ደግሞ ፈረንሳይ ሌሎች ግዛቶችን ጨመረች ወደ ኢምፓየሯ ማንን ጨመረች ሰሜን አፍሪካ ላይ የሚገኙት ቱኒዚያ የምንላትን ሀገር ሞሮኮ እነዚህ የሰሜን አፍሪካ ሀገሮች ናቸው እንዲሁም ዌስት አፍሪካ ስንል እነ ሴኔጋል ጊኒ አይቮሪ ኮስት ኒጀር ማሊ ቡርኪና ፋሶ ወይ ደግሞ አፐር ቮልታ ትባል የነበረችው የነ ቶማስ ሳንካራ ሀገርም ጭምር በፈረንሳይ ተይዛ ነበር ኢኳቶሪያል አፍሪካ ማዳጋስካር እንግዲህ ማዳጋስካር ደሴት ናት የአፍሪካ ትልቁ ደሴት ህንድ ውቅያኖስ ውስጥ የሚገኘው እነዚህ ሀገሮች ከ1881 እስከ 1912 ባለው ጊዜ ውስጥ ወደ ፈረንሳይ ግዛትነት ወይ ደግሞ በፈረንሳይ ኮንትሮል ተደርገው ነበር ወደ ፈረንሳይ ኤምፓየር ተቀላቅለዋል ወይ በፈረንሳይ ስር ነበሩ ነው by 1914 Germany possessed several African colonies ስለዚህ 1914 ጀርመን በርካታ የአፍሪካ ሀገሮችን ይዛ ነበር ነው After Germany's defeat in World War I, those colonies were distributed as mandates. ስለዚህ ከ1918 አካባቢ አንደኛ ዓለም ጦርነት ሲጠናቀቅ ጀርመን ከተሸነፈች በኋላ እነዚህን ግዛቶቿን በአፍሪካ የነበሯት በርካታ ኮሎኒ ወይ ደግሞ ቅኝ ግዛቶቿን ለሌሎች አሳልፋ በአደራ መልክ ማንዴት እንድታስረክብ ታደርጋለች ለምሳሌ ታንጋኒካ ቀደም እንዳየነው ለእንግሊዝ ተሰጥቷል ቶጎላንድ ወይም ቶጎ and most of the Cameroons to France ስለዚህ ቶጎ በርካታ አብዛኛው የካሜሩን ክፍል ለፈረንሳይ ሳውዝ ዌስት አፍሪካ to the Union of South Africa ሳውዝ ዌስት አፍሪካ ማለት አሁን ናሚቢያ የምንላት ሀገር ለዩኒየን ኦፍ ሳውዝ አፍሪካ ወደ እንግሊዝ ግዛትነት እንድትቀየር ወይም ወደዛ እንድትካተት ተደርጓል ነው ስለዚህ 1914 ጀርመን በርካታ ኮሎኒ ወይም ቅኝ ግዛት ነበራት አንደኛ ዓለም ጦርነት ሲጠናቀቅና ስትሸነፍ እነዚህን ግዛቶቿን ለሌሎች የአውሮፓ ሀገራቶች አስረክባለች ነው By 1914 Italy controlled Eritrea Italian Somaliland and Libya 1914 ጣሊያን የምንላት ሌላኛው ሀገር ደግሞ ኤርትራን ኢታሊያን ሶማሊላንድ የምንለው የሶማሊላንድ የተወሰነው ክፍል እንዲሁም ሊቢያ የምንላት የሰሜን አፍሪካ ሀገር እነዚህን በ1914 የጣሊያን ቅኝ ግዛት ሆነው ነበሩ የሚነሱ የጣሊያን አካል ነበሩ In 1936 Italy attempted to colonize Ethiopia but it was defeated at the Battle of Adwa እዚህ ጋር 1936 ላይ እንግዲህ አድዋ ላይ በ88 ከተሸነፉ በኋላ ድጋሜ የበቀል እርምጃ ለመውሰድ ወደ ኢትዮጵያ መጥተው ነበር ጣሊያኖች ስለዚህ እዚህ ጋር የሚያስቀምጠው 1936 ብሎ ግን አድዋ ላይ ተሸንፈዋል ይላል ትንሽ የሚጋጭ ነገር አለው ግን ምንድነው መያዝ ያለባችሁ እዚህ ጋር ጣሊያን ኢትዮጵያን ቅኝ ለመግዛት ጥረት አድርጋ ነበር ሙከራ አድርጋ ነበር ነው በመጀመሪያ አድዋ ላይ ተሸንፋ እንግዲህ ቅኝ ግዛት ሐሳቧ ሳይሳካ ቀርቷል ከዛ በኋላ 1936 ከ40 አመት በኋላ ተመልሳ ኢትዮጵያን ኮሎናይዝ ለማድረግ ጥረት አድርጋ ነበር እሱም ከ5 አመት ቆይታ በኋላ ኢትዮጵያ ሙሉ በሙሉ ጣሊያንን አስወጥተው እንግዲህ ነፃ ሀገር አስረክበውናል ስለዚህ የኢትዮጵያ ላይ የነበራት የቅኝ ግዛት እቅድ ያው ፌል አድርጓል ነው
So after World War II, Italy surrendered its African possession. ስለዚህ ከወርልድ ዋር ሰከንድ ወይ ደግሞ ከሁለተኛ ዓለም ጦርነት በኋላ እንግዲህ አብዛኞቹ ወይ ደግሞ የጣሊያን ስር የነበሩት የአፍሪካ ሀገራቶች ከጣሊያን ቁጥጥር ውጭ ወይ ደግሞ ከጣሊያን ነፃ ወጥተዋል ወይም አፍሪካ ውስጥ የነበራትን ግዛት ሙሉ በሙሉ አታለች ነው ጣሊያን። Portugal retained control over African territories of Portuguese, Guinea-Bissau, Angola and Mozambique. ስለዚህ ፖርቹጋል ደግሞ እነዚህን ሀገራቶች ይዛ ነበር። ለምሳሌ ጊኒ ወይ ደግሞ አሁን ላይ ጊኒ ቢሳው የምትባለውን ሀገር፣ አንጎላ፣ ሞዛምቢክ እና አንጎላ ደቡብ አፍሪካ፣ ሞዛምቢክ ኢስት አፍሪካ ላይ የምትገኘው ሀገር፣ እነዚህ ሀገሮች በፖርቹጋል ስር ነበሩ ነው። እዚህ ጋር ካርታው ላይ የምታዩት ነገር እንግዲህ የተለያዩ ሀያላን የአውሮፓ ሀገራቶች የትኞቹን የአፍሪካ ሀገሮች ኮንትሮል አድርገው ነበር የሚለው ነው። ስለዚህ እዚህ ካርታው ላይ እንደምታዩት በዚህ በቢጫ ቀለም የተመለከተው ወይ ደግሞ የተወከለው የፈረንሳይ ግዛት ነው። ስለዚህ ፈረንሳይ በተለይ በዌስት አፍሪካ አካባቢ በጣም ከፍተኛ የሆነ ግዛት ነበራት ወይም ሰፊ ግዛት ነበራት አፍሪካ ውስጥ፣ ዌስት አፍሪካ አካባቢ ወይ ደግሞ ምዕራብ አፍሪካ። ደን እዚህ ጋር ወደ ፒንክ የሚወስደው ከለር ይሄኛው ፓርት የብሪቲሽ ወይ ደግሞ የእንግሊዝ ቅኝ ግዛት የነበሩ አካባቢዎች ናቸው። እዚህ ኮንጎ አካባቢ የኮንጎ አካባቢ ያለው አካባቢ ደግሞ የቤልጂየም ቅኝ ግዛት ነው። ዘን እዚህ በዚህ ካሬክተር እና አንጎላ እና ሞዛምቢክ በፖርቹጋል ስር የነበሩ አካባቢዎች ናቸው። ስፔን አካባቢ ዌስት አፍሪካ መጨረሻ በአትላንቲክ ውቅያኖስ ዳርቻ ላይ የሚገኙ አካባቢዎችን ይዛ ነበር ስፔን። and also ሌላ እዚህ ጋር የምናየውና በጣም ደስ የሚለው ኢንዲፔንደንት የሆኑ ስቴቶች ነበሩ፣ ቅኝ ግዛት ያልተገዙ ሀገሮች። ኢትዮጵያና ላይቤሪያ እዚህ ጋር ኢንዲፔንደንት ወይ ደግሞ ፍሪ ስቴት የነበሩ ናቸው፣ ነፃ የሆኑ ሀገሮች ወይ ደግሞ በቅኝ ግዛት ያልተገዙ ሁለቱ ሀገሮች ላይቤሪያ እና ኢትዮጵያ ናቸው ነው። ስለዚህ ካርታው ላይ እንደምታዩት አብዛኞቹ በተለይ ዌስት አፍሪካ ላይ በፈረንሳይ፣ ኢስት አፍሪካ አካባቢ ደግሞ ብሪቲሽ በጣም ከፍተኛ የሆነ ኮሎኒ ወይ ደግሞ ግዛት ነበራት ነው። By the early 20th century, Spain controlled Spanish Morocco opposite Gibraltar and Spanish Sahara on the Atlantic coast of Africa. ስለዚህ በ20ኛው ሴንቸሪ ወይም ክፍለ ዘመን መጀመሪያ አካባቢ ስፔንም የተለያዩ የአፍሪካ አካባቢዎችን ምን አድርጋ ነበር? ኮንትሮል አድርጋ ነበር ወይም ይዛ ነበር ነው። ለምሳሌ ስፓኒሽ ሞሮኮ የምንለው የሞሮኮ ፓርት አለ የስፔን ግዛት የሆነ። እንዲሁም ኦፖዚት ጂብራልተር አካባቢም ስፔን ቅኝ ግዛት ይዛ ነበር ወይም ኮሎኒ ነበራት። ጂብራልተር የምንላት አውሮፓ ውስጥ የምትገኝ ሀገር ናት። በአትላንቲክ እና በሜዲትራኒያን መካከል በሁለቱ ባህሮች መካከል ላይ በሁለቱ አካላቶች መካከል ላይ የምትገኝ ከስፔን በስተደቡብ የምትገኝ ሀገር ናት ጂብራልተር። እሱም በስፔን ስር ነበረች። and Spanish Sahara on the Atlantic coast of Africa ማለት እዚህ ጋር ይሄ የምታዩት ክፍል እንዲሁም የስፔን ቅኝ ግዛት ሆኖ ነበር ከ20ኛው ሴንቸሪ መጀመሪያ አካባቢ ጀምሮ ማለት ነው። In 1876, King Leopold II and a group of Belgian capitalists managed to control the Congo region. ለዚህ ቅድም እንዳየነው በርሊን ኮንፈረንስ ላይ ሲፈራረሙ አንዱ ሪኮግናይዝ የተደረገው ነገር ምንድነው? ከ1876 ጀምሮ ይሄ የቤልጂየሙ ንጉስ ኪንግ ሊዮፖልድ II የምንለው ኮንጎን እንደ ግል ወይም ደግሞ እንደ ፐርሰናል ኮሎኒ እንዲቆጠርለት ወይም ደግሞ ሪኮግናይዝ ተደርጎ እውቅና ተሰጥቶት ነበር ነው። ስለዚህ ኮንጎ ሪጅን አካባቢ ያለው የሱ የግል ግዛቱ ፐርሰናል ኮሎኒ ናት ነው። but in 1908 the Belgian government took control of the Congo. ከ1908 በኋላ ግን ይሄ ፐርሰናል ኮሎኒ የነበረው የንጉስ ሊዮፖልድ ወይም ኪንግ ሊዮፖልድ II የሱ ፐርሰናል ኮሎኒ የነበረችው ኮንጎ ወዴት ተቀየረች? ከፐርሰናል ኮሎኒነት ወደ ቤልጂየም ኮሎኒ ወይ ደግሞ የሱ የግል ግዛት የነበረችው ወደ ቤልጂየም ኮሎኒ ወይ ደግሞ በቤልጂየም አጠቃላይ በቤልጂየም በምትባለው ሀገር ግዛት የሱ አንድ ኮሎኒ እንድትሆን ተደረገ ነው። በፊት የግሉ ነበረች፣ በኋላ ላይ የቤልጂየም ስቴት የሱ ቅኝ ግዛት ወይ ደግሞ ኮሎኒ እንድትሆን ተደረገ ማለት ነው። ስለዚህ ቤልጂየም ኮንጎ አካባቢን ቅኝ ግዛት ይዛለች የሚባለው ለዛ ነው። መጀመሪያ ኪንግ ሊዮፖልድ ነበር ያዘው፣ ዜን በኋላ ላይ የቤልጂየም የሀገሩ ቅኝ ግዛት እንድትሆን ተደረገ ነው። Ethiopia and Liberia were the only remaining independent states in Africa. ስለዚህ በአፍሪካ ውስጥ ቅኝ ግዛት ያልተገዙት ሁለት ሀገሮች ናቸው። እሱም ኢትዮጵያ እና ላይቤሪያ ናቸው። በተለይ የኢትዮጵያ በራሷ ነው ነፃነቷን ያወጀችው። ጣሊያን ልትገዛት ሙከራ አድርጋ ያንን ሙከራዋን አድዋ ላይ እንግዲህ በጣም ብዙ መስዋዕትነት ከፍለው ነፃነታቸውን ያወጁት አባቶቻችን ኢትዮጵያውያን። ላይቤሪያ ስንል ከአሜሪካ ጋር በነበራት ሂስቶሪካል ኮኔክሽን አማካኝነት ነው ያልተያዘችው። እንደምናስታውሰው ስለ ስሌቭ ትሬድ ስናወራ ከአሜሪካ የተመለሱት ባሮች እንዲሰፍሩ የተደረገው የት ነው?
ላይቤሪያ ውስጥ ነው። ስለዚህ ከአሜሪካ ጋር ከፍተኛ የሆነ ሂስቶሪካል ኮኔክሽን አለ። አሜሪካውያን ናቸው ማለት ከአሜሪካ የተመለሱ አፍሪካውያን ናቸው ላይቤሪያ ውስጥ የሚኖሩ። ስለዚህ ከአሜሪካ ጋር ስላላት ወይም በእሷ ስር ስለነበረች ሌሎች አውሮፓውያን ሀገራቶች ሊይዟት አልፈለጉም፣ ወይ ደግሞ የአሜሪካ ጋር ግንኙነት ስለነበራት ከዛ ጋር የተያያዘ ነው ነፃ ሀገር እንድትሆን የተደረገው ነው። Another point is the nature of colonial administration. ስለዚህ የቅኝ ግዛት አስተዳደሩ ምን ይመስል ነበር፣ ምን አይነት ካራክተር ወይ ደግሞ ኔቸር ነበረው የሚለው ነው የምናየው። What were the system of administration used by colonialist state? ስለዚህ እነዚህ ኮሎኒያሊስቶቹ ቀኝ ገዢዎቹ ምን አይነት ሲስተም ኦፍ አድሚኒስትሬሽን ነበራቸው በቀኝ ግዛቶቻቸው ላይ ተግባራዊ የሚያደርጉት ምን አይነት የአስተዳደር ስርዓት ነበር ስንል ዳይሬክት ሩል አለ፣ ኢንዳይሬክት ሩል አለ። ስለዚህ በቀጥታ ቀኝ ገዢዎቹ የሚያስተዳድሩበት ዳይሬክት የሆነ ሩል አለ፣ ደግሞ በሪፕሬዘንታቲቭ የሚያስተዳድሩት ኢንዳይሬክት ሩል የሚከተሉ ቀኝ ገዢዎች ወይም ኮሎኒያሊስት ስቴቶች ነበሩ ነው። ዳይሬክት ሩል የሚለውን ስናይ this means that the colonizers wanted to assimilate their colonial subject into cultural Frenchmen without their skin color. ስለዚህ ይሄ ዳይሬክት ሩል የሚከተሉት ኮሎናይዘሮች ወይም ቀኝ ገዢዎች ምንድን ነበር ፍላጎታቸው? የነሱን ካልቸር ወይም ደግሞ ካልቸራል የሆኑ ኤሌመንቶቻቸውን አሲሚሌት ማድረግ ነው በእነዚህ ቀኝ ግዛቶቻቸው ላይ። ይሄ ማለት ለምሳሌ ካልቸር ስንል ያመጋገብ ሊሆን ይችላል፣ ያለባበስ ኦር ደግሞ ቋንቋንም ጭምር ማለታችን ነው። ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን ጭምር በእነዚህ ግዛቶቻቸው ላይ አሲሚሌት ማድረግ ፍላጎት አላቸው ዳይሬክት ሩልን የሚከተሉት ኮሎኒያሊስቶች ማለት ነው። ስለዚህ ይሄንን ቋንቋቸውን፣ ባህላቸውንና ሌሎች ልማዶቻቸውን በቅኝ ግዛቶቻቸው ላይ ማዋሃድ ወይ ደግሞ ማስረጽ፣ ማለማመድ እንደዚህ አይነት ፍላጎት የነበራቸው ሀገሮች ናቸው። without their skin color እንግዲህ የቆዳ ቀለማቸውን ብቻ ነው ከዛ ውጭ ያለውን ነገር በሙሉ መቀየር ወይ ደግሞ አሲሚሌት ማድረግ የሚፈልጉ ሀገሮች ናቸው ዳይሬክት ሩልን የሚከተሉ የነበሩት ነው። they had full legal and political right of French citizenship። ስለዚህ እነዚህ ቅኝ ግዛቶቻቸው ውስጥ ያሉት ሀገሮች ሌጋል የሆነ እንዲሁም ፖለቲካል ራይት ነበራቸው። ልክ እንደ ማንኛውም የፈረንሳይ ዜጋ ህጋዊ የሆነ ወይም መብት ነበራቸው፣ ፖለቲካዊ የሆነ መብት ወይም ደግሞ ፖለቲካል ራይት ነበራቸው, which means including the right to send representative to the French parliament in Paris. ስለዚህ ህጋዊ ፖለቲካል ራይት ነበራቸው፣ የፖለቲካዊ መብት ነበራቸው ስንል ተወካዮቻቸውን ጭምር ወደ ፈረንሳይ ፓርላማ የነሱን ገዢ ወደ ፈረንሳይ ፓርላማ ልከው ጥያቄዎቻቸውን የመጠየቅ ሁሉ ራይት ወይ ደግሞ መብት ነበራቸው ነው ዳይሬክት ሩል ላይ። ሶ ፍራንስ፣ ጀርመኒ፣ ፖርቱጋል፣ ስፓኒሽ፣ ኢታሊ ዩዝድ ዳይሬክት ሩል። ስለዚህ እነዚህ የአውሮፓ ኮሎናይዘሮች ወይም ኮሎኒያል ስቴቶች ዳይሬክት ሩልን ይከተሉ ነበረ በቅኝ ግዛቶቻቸው ላይ። ፈረንሳይ፣ ጀርመን፣ ፖርቱጋል፣ ስፔን፣ ጣሊያን የምላቸው ቅኝ ገዢ ሀገራቶች በቅኝ ግዛቶቻቸው ላይ ዳይሬክት ሩልን ተግባራዊ ያደርጉ ነበር ማለት ነው። ኢንዳይሬክት ሩል ወይም ደግሞ በተወካይ ወይም ቀጥተኛ ባልሆነ መንገድ የሚያስተዳድሩት ማለት ነው። ብሪቲሽ used a theory of colonial administration called indirect rule። ስለዚህ ብሪቲሽ የምትጠቀመው የቅኝ ግዛቶቻቸውን የምታስተዳድርበት አድሚኒስትሬሽን ሲስተም ኢንዳይሬክት ሩል ይባል ነበር ነው። ኢንዳይሬክት ሩል ስንል ቀጥተኛ ባልሆነ መንገድ ወይ ደግሞ በተወካይ ቅኝ ግዛቶቿን ታስተዳድር ነበር ብሪቲሽ ነው። unlike the French, the British used Africans law to judge local civil disputes and minor criminal cases, but no serious criminal case or any dispute involving between Europeans. ስለዚህ እዚህ ጋር እንግሊዝ ምንድን ነበር የምትጠቀመው ከፈረንሳይ በተቃራኒ? ፈረንሳይ እንግዲህ ዳይሬክት ሩል እንደምትጠቀም ቀደማየ ሌሎች እና ጀርመንን ጨምሮ ማለት ነው። እንግሊዝ የምትጠቀመው የአድሚኒስትሬሽን ሲስተም ግን ኢንዳይሬክት የሆነ ሩል ነበር, which means የተለያዩ ጸብ ወይ ደግሞ ግጭቶች ሲኖሩ ማይነር ክሪሚናል ኬዝ ወይ ደግሞ የተለያዩ አነስተኛ የሆኑ የወንጀል ድርጊቶች ሲፈጸሙም ጭምር በራሳቸው ህግ እንዲዳኙ ወይ ደግሞ እንዲቀጡ ታደርግ ነበር ነው። ይሄን የምታደርገው ማይነር የሆኑ ክሪሚናል ኬዝ ወይ ደግሞ የወንጀል ጥፋቶች ሲኖሩ የእርስ በርስ ግጭቶች ወይም ደግሞ አነስተኛ የሆኑ ዝቅተኛ የሆኑ ጠቦች ሲኖሩ በራሳቸው ህግ እንዲዳኙ ታደርግ ነበር። ስለዚህ በቀጥታ ጣልቃ አትገባ፣ በራሳቸው ህግ በራሳቸው ልማድ እንዲዳኙ ታደርግ ነበር ነው ኢንዳይሬክት በሆነ መንገድ በተዘዋዋሪ ማለት ነው። but no serious criminal case or any dispute involving between European serious የሆነ ክሪሚናል ኬዝ ወይ ደግሞ ከፍተኛ የሆነ ወንጀሎች ከተፈጸሙ ግን በራሷ ህግ ወይ ደግሞ ጣልቃ ትገባ ነበር ነው። and also any dispute of involving between European ስለዚህ ከሌላ የአውሮፓ ሀገር ጋር ከሌላ ፓወርፉል ኔሽን ጋር የሆነ ግጭት ወይ ደግሞ ጸብ ካለ ግን እንግሊዝ
ጣልቃ በመግባት በራሷ ህግ እንዲዳኙ ታደርግ ነበር። ከዛ ውጪ ግን እነዚህ ማይነር ክሪሚናል ኬዝ ካለ ወይ ደግሞ ዝቅተኛ የሆኑ አነስተኛ የሆኑ ግጭቶች ወንጀሎች እነዚህን ግን በራሳቸው ህግ ጀጅ ታደርግ ወይ ደግሞ እንዲዳኙ እንዲቀጡ ታደርግ ነበር ነው። ስለዚህ በቀጥታ አትገባም፣ በተዘዋዋሪ በሪፕሬዘንታቲቭ ከዛው ከአካባቢው ያሉ ሰዎችን ሾማ እነሱ እንዲያስተዳድሩ እዛው ሊድ እንዲያደርጉ የምታደርግ ሀገር ነበረች እንግሊዝ። ወይ ኢንዳይሬክት ሩል ትከተል ነበር ኮሎኒያል ስቴቶቿን ሊድ ለማድረግ ወይ ደግሞ ገቨርነንስ ታደርግ ማለት ነው። በመጨረሻ የምናየው ኮንሲኩዌንሲስ ኦፍ ኮሎኒያሊዝም አፖን አፍሪካንስ ነው። ስለዚህ ኮንሲኩዌንሲ ስንል ሪዛልት ወይ ደግሞ የቅኝ ግዛት ውጤት በአፍሪካ ላይ ምን አይነት ውጤት አመጣ የሚለውን ነው የምናየው። ስታርታፕ ኩዌሽን ላይ what are the consequences of colonialism ምን አይነት ሪዛልት ነበረው ወይ ደግሞ ምን አይነት ውጤት ነበረው ይሄ ቅኝ ግዛት ወይም ኮሎኒያሊዝም ነው። ኮሎኒያሊስት nations drained wealth from the colonies። ስለዚህ ኮሎኒያሊስት የምንላቸው እነዚህ ቀኝ ገዢዎቹ ሀገራቶች ከፍተኛ የሆነ ሀብት አካብተዋል ወይም ሰብስበዋል። ከየት? ከኮሎኒያቸው ከቅኝ ግዛቶቻቸው የማለት ሮ ማቴሪያል ወስደዋል ማለት ነው። ከፍተኛ የሆነ ሀብት አካብተዋል ከቅኝ ግዛቶቻቸው። discouraging colonial manufacturing በእነዚህ በግዛቶቻቸው ላይ ኢንዱስትሪዎች ወይ ደግሞ ሌሎች ማኒፋክቸሪንግ ኢንዱስትሪ የምንላቸው ወይ ደግሞ ኢንፍራስትራክቸሮች በደንብ እንዲሰራ አይፈልጉም፣ ዲስከሬጅ አድርጉ ነበር፣ አያበረታቱም ነው። exploited the native workers by requiring long hours for little pay። ሌላ በዛው የኖሩ የነበሩ የሀገሬውን ሰው በቅኝ ግዛቶቻቸው ውስጥ ያሉትን ተወላጆች ጉልበታቸውን ኤክስፕሎይት ያደርጉ ወይ ደግሞ ከፍተኛ የሆነ የጉልበት ብዝበዛ ያካሂዱ ነበር፣ ከፍተኛ የሆነ ስራ ያሰሯቸው ነበር ለረጅም ሰዓት በትንሽ ክፍያ። ብዙ ያሰሯቸዋል፣ የሚከፍሏቸው ግን በጣም ጥቂት ነው ማለት ነው። expected an attitude of racial and cultural superiority። ሌላው የነሱ ካልቸር የነሱ ዘር የበላይ እንደሆነ ያሳምኗቸው ወይ ደግሞ ይነግሯቸው ነበር። ካልቸራል ሱፔሪዮሪቲ የቀኝ ገዢዎቹ ካልቸር የቀኝ ገዢዎቹ ዘር ወይም ሬስ የነሱ ሱፔሪዮሪቲ እንዳለ እነሱ ሱፔሪየር እንደሆኑም ጭምር ያሳዩዋቸው ወይ ደግሞ ይነግሯቸው ያሳምኗቸው ነበር። discriminated against the colonial peoples and degraded their native cultures። ስለዚህ እነዚህ ኮሎኒያል ፒፕል የምንላቸው በቀኝ ግዛቶች ስር ያሉት ወይ ደግሞ በዚህ በቀኝ የተገዙት ህዝቦች ዲስክሪሚኔትድ ይደረጉ ወይም ደግሞ እነዚህ ቀኝ ገዢዎቹ ዲስክሪሚኔት ያደርጓቸው ነበር፣ አድሎ ይፈጽሙባቸው፣ በደል ይፈጽሙባቸው ነበር በኮሎኒያል ፒፕልሶች በቀኝ ተገዢዎች ህዝቦች ላይ ማለት ነው። and degraded their native cultures የነሱን ባህል የነሱን ካልቸር ወይም ደግሞ የሀገሬው የቀኝ ተገዢውን ህዝብ ካልቸር ዝቅ የማድረግም ስራ ይሰሩ ነበር። የመናቅ ክብር አለመስጠት ዲግሬድ የማድረግ ስራ ይሰሩ ነበር እነዚህ ኮሎኒያሊስቶቹ ማለት ነው። ቀጣይ ላይ አፍሪካን ኢንዲፔንደንስ የሚለው እናያለን። የዛሬው ክላስ እዚህ ላይ ያበቃል። ኔክስት ከዚህ የቀረውን የዚህ የኮሎኒያሊዝም ቶፒክ አፍሪካውያን እንዴት ነው ነፃነታቸውን ያገኙት የአፍሪካ ሀገሮች ከዚህ ቅኝ ግዛት እንዴት ወጡ የሚለውን ፖይንት አጠር አድርገን እናያለን።